እንደ ህግ ባለሙያ የምትሰሚው ነገር አለ የምታየው ነገር አለ እማነሳው የሴት ልጅ ጥቃትን መጀመሪያ እናስቆም ነው በሴቶች ገላ ላይ የሚፈጸሙ በርካታ የሆኑ እጅግ ባዕድ ነገሮች በማጸናቸው ውስጥ ይጨመርባቸዋል ጽንስን ማቋረጥ አስገዳጅ የሚያደርጉ ሁኔታዎች የገጠሟት ሴት ምን ማድረግ አለባት አይወራም አይነገርም ትምህርት ላይ የለም በቂ የሆነ ግንዛቤ ስለሌላቸው ድንጋጤውም እንደገና የመወያየት ልምዱም ስለሌለ በወር ውስጥ እንግዲህ የተወሰነ ቀናት ያ የትምህርት ጊዜ ይካተላል ማለት ነው የሴቶች ሞት ሲበዛ ብቻ ሳይሆን ጥቃት ሲፈጸምባቸው መጮ ሊኖርብን ይገባል ከ30 ሺህ በየአመቱ ይከሰት የነበረው የእናቶች ሞት አሁን ከ10 ሺህ በታች እንደሆነ ነው ቁጥሮች የሚያሳዩት ከመወድሽ ገጾች ሰላም ጤናስጥልኝ ውድ ተመልካቾቻችን እንደምንሰነበታችሁ ይሄ በየሳምንቱ ሐሙስ ምሽት የሚቀርበው የሞድሽ ገጾች ነው እንደሚታወቀው በዚህ በሞድሽ ገጾች እንግዲህ በርካታ የሴቶች ጉዳዮች እንግዲህ በየሳምንቱ ይቀርባሉ ከጉዳዮቻችን አንዱና ዋነኛው ደግሞ የሴቶች ጤና ዋናው ነው ሴቶች በፖለቲካ ሴቶች በማህበራዊና በኢኮኖሚ ረገድ ያላቸው ተሳትፎ ምን ይመስላል እንደገና ደግሞ የሚያጋጥማቸው ተግዳሮቶችን እንዴት አድርገን እንቅረፍ በማለት እንወያያለን ዛሬም እንግዲህ እንደሰለመደው በነባሩ መድረኬ ሳይሆን በሌላ ስቱዲዮ ነው የተገኘሁት አብራችሁን ትቆያላችሁ እንግዶች በዚህ በመናነሳው ኢሹ ላይ በደንብ ትንታኔ የሚሰጡ እንግዶችን ይዤላችሁ ነው የቀረብኩት የህግ ባለሙያ እና ዶክተር ከኔ ጋር አሉ እነሱ ራሳቸውን ያስተዋውቁና የዛሬው ጉዳያችን ምን ይመስላል ወደሚለው ደግሞ እንገባለን በመጀመሪያ እንግዶቼ እንኳን ደህና መጣችሁ ራሳችሁን ለተመልካቾቻችን አስተዋውቁልኝ እሺ አመሰግናለሁ አሜን ግርማ አባላለሁ የህግ ባለሙያና የሴቶች መብት ተሟጋች ነኝ አመሰግናለሁ ስለጋበዛችሁኝ ዶክተር አብዮት በላይ ይባላለሁ የጤና ባለሙያ ነኝ አመሰግናለሁ እንግዲህ አንድ የህግ ባለሙያና አንድ የጤና ባለሙያ አብረውናሉ ሁለቱም ያስፈልጉናል ምክንያቱም እኛ ህግን በደንብ ማወቅ አለብን ስለ ጤናችንም ትኩረት ልናረግ ይገባል ብለን እናስባለን ዛሬ እንግዲህ የምንወያየውን ጉዳይ በተለይም ለሴቶች ጤና እንቅፋት ነው ሴቶች ላይ ጉዳት ያደርሳል በትክክል ካለ መረዳት የተነሳ ብዙ ነገር ይደርስባቸዋል ሴቶች ከዚህ ከስነ ተዋልዶ ጤና ጋር ያለው ሁኔታ ምን ይመስላል የሚለውን ዶክተር በሰፊው ያብራራልናል ዶክተር የመጣው ከአይፓስ ኢትዮጵያ ነው አይፓስ ኢትዮጵያ ደግሞ ይሄን ፕሮግራም ወደናንተ እንዳደርስ አግዞኛል አይፓስ ኢትዮጵያን በጣም አድርጌ ያመሰግንኩኝ ዶክተር እንግዲህ ትንሽ ስለ አይፓስ ኢትዮጵያ የሚሰራቸውን ስራዎች ምን እንደሆኑ በተለይም ለሴቶች ያለው ፋይዳ ምን እንደሚመስል ብትነግረን እሺ አመሰግናለሁ በድጋሚ አይፓስ ኢትዮጵያ እንግዲህ በአውሮፓውያን አቆጣጠር በ1973 ዓመተ ምህረት አሜሪካ ኖርዝ ካሮላይና ላይ የተቋቋመ ድርጅት ነው ኢትዮጵያ ውስጥ ቢሮ ከፍቶ መንቀሳቀስ የጀመረው በ2000 እንደ አውሮፓውያን አቆጣጠር ነው አሁንም ማለት ነው ስለዚህ 25 ዓመት ሆኖናል ማለት ነው ኢትዮጵያ ውስጥ መንቀሳቀስ ከጀመርን ሩብ ምዕት ዓመት ሆኖታል ማለት ነው እንግዲህ አይፓስ በተለይ ሴቶች ደህንነቱ ባልተጠበቀ ጽንስ ማቋረጥ ምክንያት ህይወታቸውን ማጣት የለባቸውም ብሎ በመላው ዓለም የሚሰራ ነው በተለይ አፍሪካ እስያ እንዲሁም በደቡብ አሜሪካ ወይም ላቲን አሜሪካ በመንላቸው ሀገሮች ላይ ፕሮጀክቶችን እየቀረጸ በመንግስታት በሚያወጡት በአገራት ውስጥ ያሉ መንግስታት በሚያወጡት መመሪያ መሰረት ሴቶችን ለማገዝ ከፍተኛ አስተዋጽኦ እያደረገ ያለ ድርጅት ነው ወደ ኢትዮጵያ ስንመጣ እንግዲህ ከ2000 በአውሮፓውያን አቆጣጠር ጀምሮ መንቀሳቀስ ከጀመርንበት ጊዜ ጀምሮ አሁን ባለንበት ደረጃ ላይ በተለይ ደህንነቱ የተጠበቀ ጽንስ ማቋረጥ ለሴቶች ተደራሽ እንዲሆን በማድረግ በኩል እንዲሁም የቤተሰብ እቅድ አገልግሎት ተደራሽ እንዲሆንና ከሴቶች ጥቃት ጋር ተያያዥ የሆኑ ማህበረሰብ ላይ የሚሰራ ማህበረሰቡን ማንቃት እና እንዲሁም የአገልግሎት ተደራሽነት እንዲኖር
ለማስቻል በአራት ማቀፎች ላይ እየሰራን እንገኛለን። ሶ እነዚህ አንኳር የፕሮግራም አቅጣጫዎች በአራቱም ማቀፎች ውስጥ አሉ ማለት ነው። አንደኛው የፖሊሲ ማቀፍ ነው። በፖሊሲ በኩል የተሻለ የፖሊሲ እንዲሁም የስትራቴጂ ሁኔታዎች እንዲፈጠሩ ለማስቻል ከመንግስት ጋርና በመሆን እንዲሁም ከመንግስት አጋር ድርጅቶች ጋር በመሆን ተደጋጋሚ ውትወታዎችን ያደርጋል ማለት ነው። አንዱ የፖሊሲ ላይ የምንሰራው ስራ ነው። ሁለተኛው የሰርቪስ ወይም ደግሞ የአገልግሎት ተደራሽነትን በማስፋት በኩል ነው። እሱ ላይ እንግዲህ ባለሙያዎችን በማሰልጠን የጤና ባለሙያዎችን በቅድም በተጠቀስኳቸው ፕሮግራሞች ላይ ስልጠናዎችን በመስጠት ክትትሎችን በማድረግ እንዲሁም የግብአት ድጋፎችን ጤና ተቋማት ላይ የግብአት ድጋፎችን በማድረግ እየተንቀሳቀስን እንገኛለን ማለት ነው። ሌላው ሶስተኛው የምንሰራበት ማቀፍ በተለይ እንግዲህ በእንግሊዝኛው የሁማኒቴሪያን ክራይሲስ ሲከሰት እንለዋለን ወይም ደግሞ የማህበረሰቡ ላይ የሚፈጠሩ ምስቅልቅሎች በተፈጥሮ አደጋ ሊሆን ይችላል ወይም በሰው ሰራሽ ሁኔታዎች ሊሆን ይችላል። ለምሳሌ ጦርነት፣ የጎርፍ ሲከሰት ሊሆን ይችላል፣ ድርቅ ሲከሰት ሊሆን ይችላል። እሱ ላይ የስነ ተዋልዶ ጤና ቅድም የጠቀስኳቸው ኤሪያዎች እንዳይረሱ ለማድረግና እዛ ላይ እንግዲህ አብዛኛውን ገፈት የሚቀምሱት በተለይ በእንደዚህ አይነት ክራይሲስ ሲከሰት ሴቶችና ህፃናት ስለሆኑ ሴቶች ግልጋሎትን እንዲያገኙ ለማድረግ ተግቶ ይሰራል ማለት ነው። አራተኛው ከአካል ጉዳተኞችና እንዲሁም የተለያየ አይነት ተደራራቢ የሆነ ተጋላጭነት ያላቸው የማህበረሰብ ክፍሎችን ማቀፍ ያደረገ ወይም እነሱን አካታች ያደረገ ስራዎች እንዲሰሩ ያደርጋል ማለት ነው። እንግዲህ ዲስኤቢሊቲ እና ኢንተርሴክሽናሊቲ እንለዋለን። ሶ በእነዚህ አራት ማቀፎች ላይ ትኩረት አድርጎ ፕሮጀክቶችን እየቀረጸ መንግስት በሚያወጣቸው ህጎች፣ ፖሊሲዎች የመንግስትን ፖሊሲና የመንግስትን ስትራቴጂዎች ደግፎ በተለይ ከጤና ሚኒስቴር ጋርና በየክልሎች ደግሞ ከክልል ጤና ቢሮዎች ጋር ተባብሮ ይሰራል ማለት ነው። እንግዲህ ባጭሩ ይሄን ይመስላል። እሺ በጣም አርጌ አመሰግናለሁ ዶክተር። አሁን የሚሄደው እንግዲህ ወደ አሜን ነው። አሜን የህግ ባለሙያ ነሽ። የምናወራው ጉዳይ ያው የሴቶችን ጤና የተመለከተ ነው። እንግዲህ የሴቶች መብት ተሟጋችም ነሽ። እንግዲህ አንዱ ሙግት ደግሞ በሴቶች ጤና ላይ ያልሆነ ነገር እንዳይፈጸም ለምሳሌ አሁን ዛሬ የምናወራው እነዚህ ባልተፈቀደ እርግዝና ምክንያት ወደ ተሳሳተ ቦታ ወደ ትክክለኛው መስመር ሳይሆን ወደ ተሳሳተ ቦታ እየሄዱ ሴቶች ህይወታቸውን እስከማጣት የሚደርሱበት ሁኔታ አለ። ይሄን በተመለከተ እንግዲህ ምንድነው መክሪን? ህጉስ ምን ይላል? ይሄን የወጣ ህግ አለ? እሺ አመሰግናለሁ። የስነ ተዋልዶ ጤና መብት የሚባለው ስለ ስነ ተዋልዶ መብቷ አንድ ሴት ግንዛቤ ማግኘትም እንዲሁም ደግሞ አገልግሎቱን የማግኘት የሚለውን ያካትታል። የሰብአዊ መብት ነው ብለን ነው የምንይዘው። የሪፕሮዳክቲቭ ሄልዝ ራይት የምንለውን እንደ ሰብአዊ መብት ነው እኛ የምናስበው። እንዲሁም ደግሞ ዓለም አቀፍ ህጎችም የሚያስቡት እንደዛ ነው። ከነዚህ መብቶች ውስጥ አንዱ ሴፍ የሆነ አቦርሽን ተጠቃሚ መሆንን አንዱ የመብቱ አንደኛው ዘርፍ ነው ብለን እናስባለን። ይህን በተመለከተ በዓለም ላይ የተለያዩ አመለካከቶች አሉ። ክርክር አንዱ በጣም ክርክር የሚያስነሳ ጉዳይ ነው። አንዳንድ ሀገራት ፈጽሞ ይሄንን የማይቀበሉና በህጋቸው እንደ ወንጀል የያዙት ነው። ሌሎቹ ደግሞ ኤክሰፕሽን አድርገው በተወሰኑ ጉዳዮች ላይ ብቻ ፈቅደው ሌላውን ደግሞ ወንጀል ያረጉታሉ። ከዚህም ውስጥ ኢትዮጵያ አንዷ ናት። ሌሎቹ ደግሞ አንዳንድ ሀገራት በጊዜ ገደብ እስከ 12 ዊክስ ወይ 12 ሳምንት ድረስ ያለ እርግዝና ከሆነ የሚፈቀድበት ከዛ በላይ ከሆነ የማይፈቀድበት አንዳንዱ ደግሞ እስከ መጨረሻው የሚፈቅዱ የእናቲቱን ጤና የማይል ከሆነ የማይጎዳ ከሆነ የሚፈቅዱበት ሁኔታ አለ። ወደኛ ሀገር ስንመለስ ከዛ በፊት ግን የዓለም አቀፍ የህግ ማዕቀፎች አሉ። አንሴፍ የሆነ አቦርሽንን ለመከላከል ተብሎ ሴፍ የሆነ አቦርሽን የሚፈቀድበትን ነጥቦች የሚያነሱ አሉ። እንደ ICCPR
ወይም ደግሞ ኢንተርናሽናል ኮቨነንት ኦን ሲቪል ኤንድ ፖለቲካል ራይትስ እንደ አፍሪካን ቻርተር ፎር ሁማን ኤንድ ፒፕልስ ራይት የሚለው ኮንቬንሽን እነ ሴዳው የሚታወቅ የሴቶች መብትን የሚይዘው ላይ ሴፍ አቦርሽንን የሚፈቅዱበት ግን እንደተባለው በህግ የተፈቀደው መንገድ ብለው ነው የሚያስቀምጡት። እንዲሁም ደግሞ የስነ ተዋልዶ መብትን የመጠቀም በሚል ያስቀምጣሉ ማለት ነው። ሶ ይሄን ይመስላል የአጠቃላይ የዓለም አቀፉ። ወደኛ ሀገር ስንመለስ ከ1997 የወንጀል ህጋችን ከመሻሻሉ በፊት ፈጽሞ የተከለከለ ነው ጽንስ ማቋረጥ። ነገር ግን የእናቲቱ ህይወት አደጋ ላይ የሚወድቅ መስሎ ከታየው አንድ በህክምናም ሊሆን ይችላል የሚፈቅድበት አግባብ ነበረ። ግን እንደተባለው ጥብቅ ነው፣ የተከለከለ ነበር። ከ1997 የወንጀል ህጋችን መሻሻል በኋላ ግን የተወሰኑ ነጥቦችን አካቶ በመርህ ደረጃ ወንጀል እንደሆነ እንደሚያስቀጣ በወንጀል ነገር ግን 1-4 የሚሆኑ ኤክሰፕሽናል ኬዞችን አስቀምጦልናል ማለት ነው። እነዚህን የበለጠ ለማብራራት ጽንስ ማቋረጥን በተመለከተ ከአንቀጽ 545 እስከ 552 ያሉ የህግ ድንጋጌዎች አሉ። በምንድን ነው የሚቀጡት፣ ምንድናቸው የሚያስቀጡት ተግባራት የሚለውን ከመዘርዘር ይጀምርና በአንቀጽ 555 ላይ ግን ኤክሰፕሽኖቹን ወይም ደግሞ በምን መልኩ ሊፈቀድ ይችላል የሚለውን ያስቀምጥልናል ማለት ነው። እነዚህን ዲቴል ለማየት በመጀመሪያ ደረጃ አንድ ሴት ጥቃት ደርሶባት ተደፍራ ሲሆን ወይም ደግሞ በዘመድ መካከል በሚደረግ ግንኙነት የምታረግስ ከሆነ ህጉ እንደ አንድ ኤክሰፕሽን አስቀምጧል ማለት ነው፣ ሴፍ የሆነ አቦርሽን እንዲካሄድ። ሌላኛው የሚፈቅድበት ጽንሱ ላይ ከባድ የሆነ የአካል ጉድለት ሲኖር በዛ ምክንያት ለጽንሱ ህይወት አደጋ የሚሆን ከሆነ፣ ሌላው ደግሞ በጽንሱና በእናቲቱ ህይወት ላይ ከባድ የሆነ አደጋ ወይም ደግሞ የእናቲቱን ህይወት የሚያሳጣን ከሆነ ይፈቅዳል ማለት ነው። ሌላው እናቲቱ ወይም ደግሞ ያረገዘችው ሴት ከ18 ዓመት በታች ወይም ደግሞ ማይነር ታዳጊ ከሆነች ህፃን ከሆነች እሱንም እንደ አንድ ኤክሰፕሽን አስቀምጦልናል። ከዚህ በተጨማሪ ደግሞ የአይምሮ እክል እና ወይም ደግሞ ከባድ የአካል ጉዳት ያለባት ሴት ከሆነች እሱን እንደ ኤክሰፕሽን አስቀምጦልናል ማለት ነው። እሺ በጣም አርጌ አመሰግናለሁ አሜን። እንግዲህ በዚህ ላይ ዶክተር የሚጨምርበትን ይጨምራል። ሌላው ግን የዶክተር መጠየቅ የምፈልገው ባልታቀደ እርግዝና ምክንያት በእናቶች ውጭ ትክክለኛ ባልሆኑ ተቋማት ውስጥ የሚደረጉ እንግዲህ ተግባራት በእናቶች ጤና ላይ የሚያስከትሉት ነገር ምን ይመስላል? ኦኬ እንግዲህ ያልታቀደ እርግዝናን ብለን ስናስብ በዓለም አቀፍ ደረጃ እንግዲህ ስታቲስቲኩ የሚያስቀምጠው ማለት ነው ቁጥሮች የሚናገሩት ወደ 50% የሚሆነው በአጠቃላይ እርግዝና ሳይታቀድ የሚፈጸም ነው ብሎ ነው የሚያስበውና ከዛ ውስጥ ከ50% ውስጥ ወደ 60% የሚሆነው ጽንስን በማቋረጥ ይጠናቀቃል። እንግዲህ በዓለም አቀፍ ደረጃ አሁንም ስናነሳ ወደ 73 ሚሊዮን በየአመቱ የሚሆኑ ጽንስ ማቋረጦች ይከሰታሉ። እንግዲህ ከእርግዝናዎች በአጠቃላይ 73 ሚሊዮን ግሎባሊ ማለት ነው በአጠቃላይ ስንመለከተው። ስለዚህ ኢትዮጵያ ብቻዋን ደሴት አይደለችም ማለት ነው። ሁሉም ቦታ ላይ ከስነ ተዋልዶ ጤና ጋር ተያይዞ እነዚህ ችግሮች ያሉ ናቸው ማለት ነው በሁሉም ቦታ ላይ። ቀደም እንግዲህ ሀሜንስ ተብራራ እንደነበረው ህጉ ይፍቀድም አይፍቀድም ይኑርም አይኖርም በሁሉም ሀገር ላይ ጽንስ ማቋረጥ አለ ይደረጋል። ሶ ምንድነው ያ ሲሆን ግን እንደ ኢትዮጵያ ባሉ ታዳጊ ሀገራት እንግዲህ በብዙ አፍሪካ ሀገሮች እንዲሁም በእስያ ባሉ ሀገሮች በተለይ ፋርስት ኤዥያ ብለን የምንላቸው ሩቅ ምስራቅ እስያ ተብለው የሚባሉ ሀገሮች አብዛኛው ማህበረሰብ አንደኛ የትምህርት ተደራሽነቱም ዝቅተኛ ነው። አብዛኛው በዝቅተኛ ኑሮ ደረጃ ስለሚኖር አብዛኛው ሰው ደግሞ እቺ የቀን ከቀን የህይወት
ጥያቄውን ለማሟላት ስለሆነ የሚሮጠው ሌላ ነገሮች በተለይ መረጃዎችን የማግኘት እድሉ በጣም ደካማ ነው ተብሎ ነው የሚባለው። በተለይ ከስነ ተዋልዶ ጤና ጋር ተያይዞ አንደኛ ምንድነው ባህሉም ራሱ ተጽዕኖ ያደርጋል። በቤተሰብ ውስጥ ውይይት የለም፣ ትምህርት ቤት ውስጥም ትምህርት የለም። ስለዚህ የሚነግራቸው መረጃን የሚሰጣቸው ስለሌለ ሴቶች ያ ችግር በተከሰተበት ሰዓት ላይ ያልታቀደ እርግዝና በተከሰተበት ሰዓት ላይ አማራጭ ያጣሉ። ስለዚህ እንግዲህ ከዚህ በፊት የነበረው ነገር ምንድነው መረጃዎችም ስላልነበሩ ግልጋሎቱም ስላልነበረ የጤና ግልጋሎቱም ወደ ደህንነቱ ወዳልተጠበቀ እንግዲህ አንሴፍ ብለው ነው እንደምንለው ደህንነቱ ያልተጠበቀ የጽንስ ማቋረጥ አገልግሎትን ለማግኘት ይሄዳሉ ማለት ነው። እንግዲህ አብዛኞቹ ሴቶች ያንን በሚያደርጉበት ሰዓት ላይ የተለያዩ አይነት ችግሮች ነው የሚያጋጥማቸው። ብዙዎቹ ከፍተኛ የሆነ የደም መፍሰስ ያጋጥማቸዋል። ኢንፌክሽን ወይም በጣም በሰውነት የተሰራጨ ኢንፌክሽን ሊያጋጥማቸው ይችላል። እንግዲህ ምናልባት እንደው ለሚዲያ ግባትም የማይሆኑ በሴቶች ገላ ላይ የሚፈጸሙ በርካታ የሆኑ እጅግ ባዕድ ነገሮች በማህፀናቸው ውስጥ ይጨመርባቸዋል፣ እንደዛ ይደረግባቸዋል። ያንን እንግዲህ በሚከሰትበት ሰዓት ላይ ወዲያውኑ እንግዲህ ቀደም ብለው ደግሞ ወደ ሕክምና ቦታ መድረስ ካልቻሉ ነገሮች ስር ይሰዱና ለሞት ይዳረጋሉ። ብዙዎቹ ማለት ነው እንግዲህ ለሞት ይዳረጋሉ። ለሞት ከሚዳረጉት ባሻገር የሚተርፉት ወይም ደግሞ እንግዲህ በሕክምና ድጋፍም ይሁን ሕክምና ድጋፍ ሳይደረግላቸው በህይወት የሚቆዩት ደግሞ ከፍተኛ የሆነ በህይወት ዘመናቸው ውስጥ አብሯቸው የሚቀጥል የአካል ጉዳትን ያስተናግዳሉ። ቅድም አሜን ምናልባት አንስተሹ ከሆነ አይደል ነው አንዳንዶቹ መውለድ የማይችሉበትን አጋጣሚ ነው። እንግዲህ በልጅነታቸው በ15 ዓመት በ16 ዓመት በ17 ዓመት ነው እንግዲህ ይሄ ነገር የሚከሰተው። አንዳንዶቹ ማህፀናቸውን ያጣሉ በዛ እድሜ ላይ። ማህፀናቸውን በያጡም እንግዲህ በጣም ከፍተኛ የሆነ ለረጅም ጊዜ የሚቆይ የፐልቪክ ኢንፍላማቶሪ ዲዚዝ እንለዋለን። የማህፀንንና የአካባቢውን የሚያጠቃ ኢንፌክሽን ማለት ነው። እሱ ኢንፌክሽን ጠባሳ ከፍተኛ የሆነ ጠባሳ ስለሚጥል እርግዝና እንዳይፈጠር የማድረግ ቻንስ ሁሉ ወይም እድል ይፈጥራል ማለት ነው። አንዱ ይሄ ነው እንግዲህ ለህይወት ዘመን እርግዝና ሳይከሰት የሚቀጥልበትን ነገር ይፈጥራል። ወይም የፐልቪክ ኢንፍላማቶሪ ዲዚዝ ምንለው ይፈጥራል። ወይም ከፍተኛ የሆነ የደም ማነስ ችግሮችን ሊፈጥር ይችላል። ከዚህ ባሻገር ግን በአካል ላይ ከሚፈጠር ባሻገር የስነ ልቦናው እንግዲህ ያልተዳሰሰው ከስነ ልቦና ከአእምሮ ጋር ተያይዞ የሚፈጠሩ ከፍተኛ የሆነ ችግሮች ይፈጠሩባቸዋል። ስለዚህ እንግዲህ ደህንነቱ ያልተጠበቀ ጽንስ ማቋረጥ ለበርካታ ችግሮች ሴቶቻችን ሲዳርግ ኖሯል። አሁንም እንግዲህ ይዳርጋል ማለት ነው። እንግዲህ ከምወድሽ ገጾች በጣም አርጌ አመሰግናለሁ ዶክተር። አሁን ወደ አሜን ነው መሄደው። እንግዲህ ዶክተር አብዮት እየነገረን ያለውን ነገር ያው ሰምተሻል። እኛ ደግሞ የምናየው ሴቶቹ መጥተው የሚነግሩን በጣም በርካታ እንደው ቅድም እንደተባለው ለሚዲያ ፍጆታ የማይሆኑ ግን ብዙ ምናቃቸው ታሪኮች አሉ አይደል? ይሄ የሚሆነው አንደኛ እንግዲህ ሴቶቹ ኢምፓወር ባለመሆናቸው ነው። ወደሚፈልጉት ነገር ለመሄድ ብዙ እጥረቶች ስላሉ ነውና ይሄን በተመለከተ እንደ ህግ ባለሙያ ግን እንደው ምን ብንሰራ ይሻላል? የሴቱን ግንዛቤ በማሳደግ ረገድ እንደገና የጤና ተቋማት ደግሞ እንደው በወጣው ህግ ልክ እንዲሰሩ ምን እንደው ትያለሽ አንቺ? እየሰሩ ነው ብለሽ ትያለሽ ወይስ እንዲሰሩኛ ምን እናድርግ? ምክንያቱም የምናገኛቸው ሴቶች የሚነግሩን ነገር አለ፣ የምናውቀው ነገር አለ። ልክ ነው። ያው ቀደም እንደተባለው ህጉ ወጥቷል። እንዲሁም ደግሞ የጤና ሚኒስቴርም መመሪያዎች አሉት ጋይድላይን ሴፍ አቦርሽን ላይ ህጉን ተመስርቶ ይወጣሉ። እንዲሁም ደግሞ ስትራቴጂክ ፕላንም አለው የጤና ሚኒስቴር። ነገር ግን እነዚህ ሁሉ ሆነው መሬት ላይ ግን ያለውን ነገር ስናይ በብዙ ምክንያቶች በኋላ ምን ዘረዝረው ይሆናል ሴቶች አሁንም ህግ ወጥ የሆነ ወይም ደግሞ ደህንነቱ ባልተጠበቀ የጽንስ ማቋረጥ ውስጥ ስለሚያልፉ ለህይወታቸው እንዲሁም ደግሞ ለጤናቸውም ችግር ይፈጥራል ማለት ነው።
ቅድም በፐርሰንት ዶክተር አስቀምጦታል። ከዚህም ውስጥ ደግሞ አፍሪካ እንዲሁም ደግሞ ያው ሀገራችንም ታዳጊ ስለሆነች እዚህ ውስጥ ይካተታል ቁጥሯ እንደዛው ብዙ ነው ማለት ነው። ስለዚህ ምንድነው የዚህ ችግር ብለን ስናስብ የህግ መውጣቱ ብቻ ሳይሆን አፈጻጸም ላይ ክፍተት እንዳለው እንረዳለን። አዎ ከክፍተቶቹ አንደኛ የግንዛቤ ማጣት ነው። ሴቶቹ እንዲሁም ደግሞ ማህበረሰብ በአጠቃላይ ህጉንም የህጉ ተፈጻሚነት ምን ያህል ነው የሚለውን አያውቁም። አገልግሎቱ የት እንደሚሰጥ አያውቁም። አብዛኛው ማህበረሰብ በድህነት ውስጥ ነው የሚኖረው። እንደ ሌግዠሪ ነው የሚታየው ማለት ነው። ስለዚህ ወደሚችሉት አቅማቸው ወደፈቀደው በድብቅ ወደሚሰራው ይሄ አንሴፍ ወደ ሆነው አቦርሽን የመሄዱ አዝማሚያ ያለ ማለት ነው። ከዛም ባለፈ ደግሞ ማህበረሰባችንም ስፔሻሊ ለተጠቃሽ ሴት እንደዚህ አይነት ችግር ውስጥ ለምታልፍ ሴት የማግለል ያለ መቀበል ሁኔታዎች ስላሉ ሴቶቹ እንዲሁም ቤተሰቦቻቸው ለምሳሌ ከ18 ዓመት በታች የሆኑ ታዳጊዎች እንደ አይነት ነገር ውስጥ ሲገቡ በጣም ይነቀፋሉ። ስለዚህ እሱን እንዳይሰማባቸው እናትም ቶሎ ብላ ሸሽጋ የምትወስዳት ወደ ጤና ጣቢያ ከመሆኑ ይልቅ ወደ እነዚህ ህገወጥ የውርጃን የሚፈጽሙ አካላት በመሆኑ አንዱ ችግር የሞትም እንዲሁም ደግሞ ቅድም እንደተባለ የአካል ጉዳት ስነልቦና ጉዳት የሚደርስባቸው አንዱ በግንዛቤ ችግር ነው ብለን እናስባለን። እንዲሁም ደግሞ በገጠር አካባቢ ደግሞ እነዚህ ጤና ተቋማት እንደ ልብ አለመገኘታቸው እንደዚህ አይነት ችግር የሚደርስባቸው ሴቶች እንደተለመደው በተለምዶ የሚሰሩ አካሄዶች ውስጥ ይገባሉ ማለት ነው። አንዱ እሱ እንደ ችግር ልናነሳው እንችላለን። እንዲሁም ደግሞ ቅድም እንዳልኩት የድህነታችንም ስላለ አፎርድ ማድረግ እንግዲህ በኋላ ዶክተርም የሚያግዘኝ ይሆናል። አፎርድ ማድረግ ስለሚከብዳቸው እንደ አይነት ሜዲካል አቴንሽን ለማግኘት ወደ እነዚህ ተቋማት ይሄዳሉ። ስለዚህ መሬት ላይ የምናየው አሁን ብዙ ሴቶች ህጉ ራሱ የተወሰነ ኤክሰፕሽን ማስቀመጡ ቀንሶታል በተወሰነ ደረጃ። ግን አሁንም በማህበረሰባችን ያለው አመለካከት እነዚህ አገልግሎቶች የት ይሰጣሉ፣ አገልግሎቶቹን እንዴት ማግኘት እንችላለን የሚለውን ባለማወቃቸው ምክንያት ሴቶቹ ላይ ጫና ይፈጠራል ማለት ነው። ሴቶቹም ደግሞ በሚስጥር እንዲያዝ ስለሚፈልግ ጉዳያቸው የምናውቀው ነው። አሁን ባለው የፍትህ ሲስተማችን እንደው ገና የጤና ሲስተማችን ላይ እምነት ያለ ማረግ ስላለ በሴቱ ላይ ጥቃት ደርሶባት አንድ ሴት መደበቅን ነው የምትፈልገው እንጂ መታየትን አትፈልግም። ወደ ፍትህ ተቋም መሄድን አትፈልግም። ጤናዋን መጠበቅ አትፈልግም። አሁን በመንሰራቸው ስራዎች የምናያሉ እንዲያውም አሁን ትንሽ የተወሰነ ግንዛቤ ስላላቸው ሴቶቹ ወደ ጤና ተቋም ሄደው ስፔሻል ጥቃት የደረሰባቸው እዛ ጤናቸውን ተከታትለው የመጥፋት ነው፣ ወደ ፍትህም አይመጡም። ስለዚህ የተወሰነ ለውጥም እንኳን ቢኖር አሁንም የፍራቻ እምነት ማጣት እነዚህ ተቋማቶች ላይ እምነት ማጣት ይታያል ሴቶች ላይ። ስለዚህ ትልቁ ችግር አንሴፍ ወደሆነ አቦርሽን የሚገቡበት ጥቃት የደረሰባቸውም ወይም ደግሞ እድሜያቸው ያልደረሰ ሴቶች እንደነ ችግር ውስጥ የሚገቡት በእምነት በማጣትና በግንዛቤ ችግር ነው ብዬ አስባለሁ። እሺ፣ አመሰግናለሁ። አሜን። ዶክተር እንግዲህ በኢትዮጵያ አሁን ላይ እንግዲህ ህጉ ከመውጣቱ በፊትና ህጉ ከወጣ በኋላ ያለው ሁኔታ ያው በቅርብ ስለምታውቀው ለውጥ አለ ወይ ያው ነው ወይ ምንድነው ምን ይቀራዋል የሚለውን ጭምር ብትነግረን ደስ ይለኛል። እሺ፣ ቀደም ያው ህጉ የወጣው በ1997 እንደ ኢትዮጵያ አቆጣጠር ነው። ያው ከዛ በፊት ገዳቢ የሆነ ስለነበረ ደህንነቱ የተጠበቀ ጽንስ ማቋረጥ ብለን የምንለው ነገር የለም አልነበረ። ስለዚህ ከ97 በኋላ በ98 የጤና ሚኒስቴር ማንዴት ስለተደረገ ወይ ማንዴቱ ስለተሰጠው ህጉን ተርጉሞ በስራ ላይ ለማዋል እንዲቻል ወይም ያሰራር ምንድነው የምንበለው እንግዲህ የፕሮሲጀራል ቴክኒካል ፕሮሲጀራል ጋይድላይን ነው የምንለው ወይም ደግሞ አማርኛውን ልታገዥ ትችላለች እንግዲህ አሜን ያፈጻጸም ዝርዝር የሆነ ያፈጻጸም መመሪያ አውጥቷል። የዛኔ የወጣው መመሪያ ይሄኛው ነው እንግዲህ በ1997 በወንጀል መሰረት በ1998 የወጣው ያፈጻጸም መመሪያና ይሄኛው ነው የወጣው ይዛኔ።
ሶስት በዝርዝር የተቀመጡ ነገሮች አሉ። የት መሰራት አለበት፣ ማን ነው መስራት ያለበት፣ ምንስ ያስፈልጋል፣ ይሄን ስራዎችን ለመስጠት ምንስ ያስፈልጋል የሚሉትን በዝርዝር አስቀምጧል። ይሄ መመሪያ እንግዲህ በአብዛኛው ለጤና ባለሙያዎች የሚሰጥ ነው። ሌላ በተለይ ለህግ አስፈጻሚዎች ለህግ ተርጓሚዎችም የሚሰጥ ነው። አንደኛ እንዲያውቁት ምን ነገሮች አሉ በጽንስ ማቋረጥ ዙሪያ ኢትዮጵያ ያስቀመጠቻቸው ከህጉ ጋራ ዝርዝር መመሪያዎችስ ምን ይመስላሉ የሚለውን እንዲያውቁት ለማድረግ የሚሰጥ ነው። ስለዚህ እንግዲህ ወደ ኋላ መለስ ብለን ስናይ ከዛ ፊት ቀደም እንዳልኩት ትልቁን የእናቶችን ሞት ኮንትሪቢዩት ያደርገው ወይም ደግሞ ድርሻ የነበረው ደህንነቱ ያልተጠበቀ ጽንስ ማቋረጥ ነው። 33% ማለት በጣም ትልቁ ነው። እንግዲህ ዋና ዋና የእናቶች ሞት ምክንያቶች ናቸው የምንላቸው እንግዲህ ደህንነቱ ያልተጠበቀ ጽንስ ማቋረጥ አለ፣ በወሊድ ወቅት ከፍተኛ የሆነ የደም መፍሰስ የምንለው አለ፣ ኢንፌክሽን አለ፣ በተለይ በሰውነት ውስጥ የተሰራጨ ኢንፌክሽን እንለዋለን፣ ሴፕሲስ ነው የሚባለው እንግዲህ በእንግሊዝኛው። ሌላው በጣም የተራዘመ ምጥ ወይም ደግሞ ኦብስትራክትድ ሌበር እንግዲህ እንግሊዝኛውን ወይም የሕክምናውን ቃሎች ወደ አማርኛ ለማምጣት አንዳንዴ እንትን ሊል ይችላል። ስለዚህ የተራዘመ በጣም ከፍተኛ የሆነ ምጥ ብለን ብንጠራው ነው እንግዲህ ለመውጣት በጣም ከባድ የሆነ ሲሆን ማህፀንም ላይ ከባድ የሆነ ችግር ስለሚፈጠር ማለት ነው። ሌላው በእርግዝና ወቅት ብቻ የሚከሰት ከፍተኛ የሆነ የደም ግፊት እንግዲህ የደም ግፊት ሲጨምር ማለት ነው። ደም ግፊት መኖር አለበት። ግፊት ከሌለ እንግዲህ ወደ ታችም ወደ እግራችን አይደርስም፣ ወደ ላይ ወደ አእምሮ አይወጣም። ግን ከዋናው ከተቀመጠለት የኖርማል ሬንጅ በከፍተኛ ደረጃ ሲጨምር ማለት ነው። እነዚህ እንግዲህ ዋና ዋና የእናቶች ሞት ምክንያቶች ናቸው ብለን የምንጠራቸው ነበር። ግን ከዚህ ውስጥ ትልቁን ድርሻ ይወስድ የነበረው ደህንነቱ ያልተጠበቀ ጽንስ ማቋረጥ ነው። ስለዚህ አሁን ለምሳሌ እንዲያው ቁጥሮችን ለመናገር ቢያስፈልግ በ2000 ዓመተ ምህረት ከ2000 እስከ 2005 በአውሮፓውያን አቆጣጠር ማለት እንግዲህ እስከ 98 ባለው እስከ 97 ባለው ግን ከ92 እስከ 97 ማለት ነው እንግዲህ ባለው አመት ውስጥ በአቨሬጅ ወይም በአማካኝ በየአመቱ እስከ 30,000 የሚሆኑ እናቶች ከእርግዝና ጋር በተያያዘ ምክንያት ህይወታቸውን ያጡ ነበር። ከዚህ ውስጥ 33% ያ አንሴፍ አቦርሽን ነው ወይም ደግሞ ደህንነቱ ያልተጠበቀ ጽንስ ማቋረጥ ነው ብለን ስንወስድ በርካታ ቁጥር ያለው እንግዲህ ሴቶች፣ ወጣት ሴቶች፣ እናቶች ህይወታቸውን ያጡ ነበር ማለት ነው። ስለዚህ ከ97 ህጉ ከተሻሻለ በኋላ በ98 ዝርዝር ያፈጻጸም መመሪያው በጤና ሚኒስቴር ከወጣ በኋላ እንግዲህ የኢትዮጵያ መንግስት የወሰዳቸው አንዳንድ በጣም ጠንካራ የሚባሉ ቅድም ጠቅሰሻዋል ሞድሽም በኢኮኖሚ በፖለቲካ ተሳትፎ በጤናው ዘርፍ የሴቶችን አቅም ለማጎልበት የሴቶችን ኢምፓወር ለማድረግ ማለት ነው የተወሰዱ በጣም ወሳኝ የሆኑ ስራዎች ተሰርተዋል። ይሄ ደግሞ በጣም በዚህ በኩል የኢትዮጵያ መንግስት የወሰዳቸው እርምጃዎች በጣም አለማድነቅ አይቻልም። ትላልቅ እንትኖች ናቸው። ምክንያቱም ኢትዮጵያ እንዲያውም ለሌሎችም ምሳሌ የሆነች በህግ ማሻሻያ በኩል ጤናውን ዘርፍ በማስፋት በኩል አንድ ትልቅ ምሳሌ ሆና ስታገለግልም ቆይታለች ለረጅም ጊዜ ከዛ በኋላ ባለው ማለት ነው። ከዚህ ባሻገር ህጉን ከማሻሻልና ህጉን ከመተርጎም ባሻገር የጤና ተቋማቶች እንዲስፋፉ ተደርገዋል። አሜን ቅድም ያልሽው በተለይ በገጠሩ አካባቢ ላይ የጤና ተቋማት ተደራሽነት በጣም ስስ ነበር። በፊት ማለት አንድ ሴት የእርግዝና መከላከያን ብትፈልግ ለምሳሌ የፋሚሊ ፕላኒንግ ወይም ደግሞ የቤተሰብ እቅድ አገልግሎትን ብትፈልግ፣ የወሊድ ግልጋሎትን ብትፈልግ፣ ሌሎች በተለይ ከስነ ተዋልዶ ጤና ጋር የተያያዙ ግልጋሎቶችን ብትፈልግ ረጅም ጉዞ መጓዝ ይጠበቅባት ነበር። ያንን ለማስቀረት የጤና ጣቢያዎች በታች ወርደው በወረዳ ሌቭል በርከት እንዲሉ ሁሉ ተደርጎ ተሰርቷል። እዚህ ላይ ተሰርቶበታል ማለት ነው። ሌላ የጤና ባለሙያዎችን በብዛት ማስተማር ላይ ሰፊ ስራዎች ተሰርተዋል። ለምሳሌ የሕክምና ዶክተሮችን የሚያስመርቁ 3 ዩኒቨርሲቲዎች ነበሩ። ጅማ፣ አዲስ አበባ ዩኒቨርሲቲ እና ጎንደር ዩኒቨርሲቲ። ከዛ በኋላ ግን በርካታ ዩኒቨርሲቲዎች እንዲቋቋሙ ተደርጎ በበርካታ ዩኒቨርሲቲዎች ውስጥ የሕክምና ባለሙያዎች፣ ዶክተሮች፣ ኦብስቴትሪሻንስ ወይም ስፔሻላይዝ ያደረጉ በስነ ተዋልዶ ጤና ዘርፍ ስፔሻላይዝ ያደረጉ
የማህፀንና ጽንስ ስፔሻሊስት ሐኪሞች እንዲሁም ወርታች ስንመጣ ደግሞ አዋላጅ ነርሶች ሚድዋይፍስ የምንላቸው ክሊኒካል ነርሶች በብዛት እንዲማሩና ወደ ማህበረሰቡ ግልጋሎት መስጠት እንዲሄዱ ተደርጓል። ሌላው አንድ ትልቅ ለውጥ ያመጣው ደግሞ የጤና ኤክስቴንሽን ፕሮግራሙ ነው። ጤና ኤክስቴንሽን ፕሮግራሙ የሄልዝ ኤክስቴንሽን ወርከርስ ብለን የምንጠራቸው ወይም የጤና ኤክስቴንሽን ሰራተኞች የሚሉትን በታች በቀበሌ ደረጃ በማውረድ ማህበረሰቡን በማንቃት ማህበረሰቡን በማስተማር በኩል ሰርቪሱ መኖሩን እንዲያውቁ በማድረግና የሪፈራል ሊንኬጆች እንዲኖሩ በማስቻል ስራዎች ተሰርተዋል። እነዚህ ተደራራቢ ስራዎች በሚሰሩበት ሰዓት ላይ ፓርትነርስ የመንግስት አጋሮች የሚባሉት አይፓስን ጨምሮ ሌሎችም የመንግስት አጋር ድርጅቶች የምንላቸው ደግሞ የተለያየ ፕሮጀክቶችን በመጻፍ ፈንዶችን ወይም ገንዘብ ከተለያየ ረጂ ወይም እርዳታ ተቋማት በማግኘት መንግስት ያወጣቸውን ፖሊሲዎች መሬት ላይ እንዲውሉ ለማድረግ ከፍተኛ ስራዎችን ሰርተዋል። ከዛ በኋላ ስለዚህ ያ ስራ ሲሰራ ባለሙያዎችን ተጨማሪ ስልጠናዎች እንዲሰጡ ተደርጓል። አይፓስ በርካታ ባለሙያዎችን አሰልጥኗል። በኮንትራሴፕሽን ወይም ደግሞ የቤተሰብ እቅድ አገልግሎትን በመስጠት በኩል ምክንያቱም ኮንትራሴፕሽን ከቨሬጅን ካሰፋን የወሊድ መከላከያ መስጠት ከቻል አንዋንትድ ብለን የምንጠራው ወይም ደግሞ ያልተፈለገ ወይም ያልታቀደ እርግዝና ስለሚለው ነገር አያስጨንቀንም ማለት ነው። ያንን ነገር መረጃውን ከሰጠን ሰርቪሱን ማድረስ ከቻልን ማለት ነው። ይሄንን እንግዲህ ሰርቪስ በተሟላ መልኩ ሊሄድ ስላልቻለ ነው ሌሎች ነገሮች የሚመጡ ማለት ነው። በቤተሰብ እቅድ በኩል ከዛም ደህንነቱ የተጠበቀ የጽንስ ማቋረጥን በመስጠት በኩል ስልጠናዎች በብዛት ተሰጥተዋል። ግባቶች ለጤና ተቋማት እንዲደርሱ ተደርጓል። በጋራ በመሆን ከሪጂናል ወይም ደግሞ ከክልል ጤና ጽፈት ቤቶች ከዞን የጤና ዲፓርትመንቶች ወይም ከወረዳ ጤና ጽፈት ቤቶችም ጋራ በመሆን የጤና ሴክተሩ የሚሻሻልበትን የሱፐርቪዥን ሳፖርት ወይም ደግሞ ክትትልና ድጋፍ በጤና ተቋማት ላይ እንዲደረጉ ተደርጓል ረጅም ጊዜ። ይሄ ምን ለውጥ አመጣ ነው? ከዛ በኋላ ይሄ በመሰራቱ የእናቶች ሞት ከጊዜ ወደ ጊዜ በከፍተኛ ደረጃ እየቀነሰ እንዲመጣ ማድረግ ተችሏል። በተለይ ትልቁ ለውጥ ደግሞ የመጣው በሁለት ፋክተሮች ነው። አንደኛው ከደህንነቱ ያልተጠበቀ ጽንስ ማቋረጥ ጋር ተያይዞ ወይም ካንሴፍ አቦርሽን ጋር የተያያዘ የእናቶች ሞት በከፍተኛ ደረጃ እንዲቀንስ ማድረግ ተችሏል። ከነበረው የ33% ድርሻ አሁን ከ10% በታች እንዲወርድ ተደርጓል። የተለያዩ ጥናቶች የተለያየ ቁጥር ይናገራሉ፣ ግን ሁሉም የሚናገሩት ከ10% በታች እንዲወርድ ተደርጓል። የማህበረሰቡ ግንዛቤ ጨምሯል። የማህበረሰቡ ግንዛቤ እንዲጨምር ተደርጓል። ከዛ ሁለተኛው ለውጥ የመጣበት ኤሪያ ደግሞ ኢንስቲትዩሽናል ዴሊቨሪ እንለዋለን። ሴቶች ቤት ውስጥ ከሚወልዱ ይልቅ ወደ ተቋማት ሄደው እንዲወልዱ ለማድረግ ከፍተኛ ስራ ስለተሰራ ያ መሆኑ ከወሊድ ጋር ተያይዞ ከደም መፍሰስ ጋር ከዚህ ኮብስትራክትድ ወይም ደግሞ የተራዘመ ምጥ ጋር ተያይዞ ይከሰቱ የነበሩ እንትኖችን በከፍተኛው ደረጃ መቀነስ ተችሏል። ስለዚህ የነበረው ቁጥር ከ30 ሺህ በየአመቱ ይከሰት የነበረው የእናቶች ሞት አሁን ከ10 ሺህ በታች እንደሆነ ነው ቁጥሮች የሚያሳዩት። እንግዲህ የእናቶች ሞት ብለን ስንጠራ ማተርናል ሞርታሊቲ ሬሽዮ ብለን ስታቲስቲካል እንትን ነው የምንጠራው አለ። እሱ በመቶ ሺህ በህይወት ከሚወለዱ ወይም ኒውቦርንስ ወይም ምንድነው ህፃናት ጋር ነው ኮምፔር የሚደረግ ጨቅላ ህፃናት ጋር ነው ኮምፔር የሚደረግ ማለት የሚወዳደረው በንጽጽር የሚቀመጠው ማለት ነው። ስለዚህ ለምሳሌ በ2011 ነው ሰደን እንደ ይቅርቡን በነጮች አቆጣጠር ነው አሁን ማነሳው 2011 እንግዲህ በኢትዮጵያ ስንት እንደሆነ አሁን 2025 ስለሆነ ነው እንግዲህ ተመልካቾች ያንን ንጽጽር ሊሰሩት ይችላሉ። 2011 እስከ 2025 ማለት 14 አመት በፊት ማለት ነው። የነበረው ስታቲስቲክስ የሚያመለክተው ወደ 667 በመቶ ሺህ ይሄ ማለት በህይወት እንግዲህ የሚወለዱ ላይቭ በርዝ ስለምንል ማለት ነው። እንግዲህ በአቨሬጅ አሁን በየአመቱ 4 ሚሊዮን ህፃናት በህይወት ይወለዳሉ ኢትዮጵያ ውስጥ ተብሎ ይባላል። በህይወት እንግዲህ ይወለዳሉ ተብሎ ይባላል። 100 ሺህ ወደ 4 ሚሊዮን እያመጣን እንግዲህ ከ676 ጋር ነው ንጽጽር የምናደርገው። ለዛ ነው 30 ሺህ 10 ሺህ 14 ሺህ ያልን የምንመጣቸው የእናቶች ሞት ካልኩሌት የሚደረገው በዚህ ነው። አሁን ያለበት ከ667 ወርዶ ወደ ከ676 ወርዶ አሁን 267 ላይ ደርሷል።
ማተርናል ሞርታሊቲ ሬሾ ብለን የምንጠራው እንግዲህ ይሄንን በተለይ ሙያው ላይ ያሉ ሰዎችም ይሄንን ፕሮግራም ስለሚከታተሉ ያው እንትን እንዲላቸው ለማድረግ ነው። በቁጥር ደረጃ ስናስቀምጠው ግን እንዴ ለብዙሃኑ እንዲሆን በቁጥር ደረጃ ስናስቀምጠው ከ30,000 በየአመቱ በአቨሬጅ በአማካኝ አሁን ከ10,000 በታች በየአመቱ የናቶች ሞት ይሄም ቀላል አይደለም። እንግዲህ 8,000ም ሆነ የደረሰበት ነው እንግዲህ ጉዳቱን የሚያቀው አንድ እናት በእርግዝና ምክንያት ስትሞት አንድ ሴት በእርግዝና ምክንያት ስትሞት በቤተሰብ ደረጃ የሚከሰተውን ነገር ሁላችንም የምናውቀው ነው። እናት ስትሆን ጥላቸው የምትሄዱት ጨቅላ ህፃናት አሉ። ቤተሰብ ነው የሚበተነው በአብዛኛው። ሴቶች ልጆች በመናጣበት ሰዓት ላይ ምንድን ሊከሰት እንደሚችል እንግዲህ የነገ ተስፋዎቻችንን ነው እያጣን የምንመጣው ማለት ነው። ስለዚህ ከፍተኛ ለውጥ በሂደት ውስጥ መጥቷል ማለት ነው። በተመሳሳይ ከጽንስ ማቋረጥ ባሻገር ደግሞ የኮንትራሴፕሽን ወይም የቤተሰብ እቅድ አገልግሎት ተደራሽነትም በከፍተኛው ደረጃ ጨምሯል። ምክንያቱም ይሄ የቤተሰብ እቅድ አገልግሎት ከጤና ተቋማትን ባሻገር በጤና ኤክስቴንሽን ሰራተኞች ወደ ታች ወርዶ ወደ መሬት ወርዶ በሄልዝ ፖስት ወይም ደግሞ በጤና ከላዎች ደረጃ እንዲሰጥ ማድረግ ተችሏል። ይሄ ከፍተኛ ለውጥ ማምጣት ችለናል ማለት ነው። ይሄ ህጉን ማቀፍ ተከትሎም ከዛ በኋላም የተፈጠሩትን ነገሮች እድሎችን ተጠቅመን ለውጦች መምጣት ችለዋል ማለት ነው። ከምወድሽ ገጾች እሺ ዶክተር በጣም አርጌ ነው ማመሰግነው። እንግዲህ ዶክተር ያለንን አሜንም ምንም ተመልካቾቻችንም በጣም እየሰማን ነው። እንደተባለው ለውጦች አሉ። ህግ በራሱ ህግ መውጣቱ ትልቅ ነገር ነው። ይሄ በመሆኑ እንግዲህ መንግስትን የሚመለከተውን አካል በሙሉ እናመሰግናለን። ግን እኛ ደግሞ እንደ ሴት መብት ተሟጋቾች አሜን ትጨምርበታለች። ይሄ ሁሉ ነገር አለ። በርካታ የጤና ተቋማት ተከፍተዋል። ብዙ ነገር ነው እንግዲህ ዶክተር የነገረን። ግን መሬት ላይ ያለው ነገር ምናየው ነገር ያፈጻጸም ችግር ይሁን ያለማወቅ ችግር ይሁን አሁን ላይ ብዙ ችግሮችን እናያለን። እሱም በተመለከተ እንደ ህግ ባለሙያ የምትሰሚው ነገር አለ የምታየው ነገር አለ። እስቲ ስለሱ ትንሽ እናወራ። እሺ ያው ዶክተር እንዳለው ብዙ ለውጦች አሉ። ህጉም ከወጣ በኋላ ደግሞ ሞር ጤና ጥበቃ ሚኒስቴርን በሚያወጣቸው ጋይድላይኖች በፕላንም ደረጃ በመያዝ ብዙ ስራዎች ተሰርተዋል። እንደሚታየው ደግሞ ተደራሽነቱም ከድሮ በተለይ ህጉ ከመውጣቱ በፊት ከነበረው የበለጠ ተደራሽ ሆኗል። እንደ አንድ የሴት መብት ተሟጋጅ የሚሰማኝ ግን አሁንም ጥቃቶች እየደረሱ ነው። ሞር ፎከስ ማድረግ መፈልገው ተጠቅተው እንደዚህ አይነት ነገር ውስጥ የሚገቡት ሴቶች ላይ ስለሆነ እንዲሁም ደግሞ ታዳጊ ሴቶች ያው በህጉ መሰረት ከ18 ዓመት በታች ኮንሰንት መስጠት አትችልም። እንደ አይነት ግንኙነት ውስጥ ገብታ ምትጸንስ ሴት ከ18 ዓመት በታች ከሆነች እንደ ተጠቃሽ ነው እኛ የምናየው። ምክንያቱም ኮንሰንት መስጠት አትችልም። ተታላ ነው ፈልጋም ነው ቢባል እንኳን ተታላ ነው። ስለዚህ ጥቃት ነው የደረሰባት። ስለዚህ እነዚህ ሴቶች አንደኛ ማህበረሰቡ እንደ አይነት ጥቃት ደርሶባቸው ወይም ደግሞ እድሜያቸው ሳይደርስ እንደ አይነት ነገር ሲገቡ ማግለሉ ተደራራቢ ደብል ቪክቲማይዜሽኑ የበለጠ ሴቷን እንዲጎዳት ያደርጋል። ቅድም ዶክተር እንዳለው በየጤና ተቋማቱ ወይ ደግሞ ለባለሙያን ከማማከር ይልቅ አንሴፍ በሆነ መልኩ በመሄዷ መሞት ብቻ ሳይሆን ያው በቁጥር ውስጥ የሚገባው የሞቱት ብቻ ስለሆነ ብትተርፍ እንኳን ብዙ ነገሮቿ ናቸው የሚመሳቀሉት። ከሶሳይቲው ትገለላለች። ከዛ በኋላ ደግሞ ሳይኮሎጂካሊ ትጎዳለች። ጤናዋም እንደዛው። መውለድ መብት ነው አይደለ? አንድ ሰባዊ መብት ነው። ቀጣይ ዘሯን ራሱ እንዳትተካ ይሄ ነገር ችግር ያደርስባታል እያልን ነው። ስለዚህ እኔ ሞር ፎከስ እንዲደረግ መፈልገው በህክምና ችግር ኦር ደግሞ ቅድም እንዳልናቸው ህጉ በዘረዘረው በጽንሱ ለሷ ላይ ችግር የሚያደርስ ሆኖ ሲገኝ ወይ የሷ ህይወት ለማትረፍ ብቻ ሳይሆን ጥቃት ሲደርስባት ነው። አሁን የሴቶች ጥቃት በጣም እየበዛ ነው፣ እየጮህን ነው አይደለ? ህጉ ላላ እንደገና ደግሞ አፈጻጸሙ ላይ ችግር አለ፣ ህጎች መሻሻል አለባቸው እያልን ነው። ምክንያቱም ማህበረሰቡም ለምዶታል፣ እየተለመደም መጥቷል። እንደዚህ ጥቃት የሚደርስባቸው ሴቶች ጥቃት ብቻ አይደለም
ሊጸንሱም ይችላሉ በሽታው ምናምን ሌላ ኢሹ ሆኖ ግን ስትጸንስ ደግሞ ያንን እንትን ለማለት ተደብቃ እንዳልኩት ቅድም ስቲግማታይዝ ስለምትደረግ ተደብቃ አንሴፍ በሆነ መልኩ ይሄን ነገር በማረጓ ከሞትም ባለፈ ሌሎች ጉዳቶች ሊደርስባት ይችላል ሶ አሁን እኔ መሬት ላይ እንዳለው ሁኔታ ስንነጋገር ጥቃት በጨመረ ቁጥር ይሄም እኩል ነው የሚጨምረው አይደል ጥቃት ካለ እንደዚህ አይነት ችግር ይኖራል ብዬ አስባለሁ ስለዚህ አንደኛ ማህበረሰቡ ከመንግስት የግንዛቤ መፍጠር ኦር መንግስት ብቻ ሳይሆን መንግስት ያልሆኑ ድርጅቶች ሴሶች ግንዛቤ ከመፍጠር ባለፈ ሶሳይቲው እነዚህ ነገሮች መቃወም መቻል አለበት መጀመሪያ የሴትን ጥቃት ማስቆምም ማሰብ አለበት ሶ ለሶሳይቲው እንደ የቤት ስራ እኔንም ይመለከታል ሁላችንንም የሚመለከታል እማነሳው የሴት ልጅ ጥቃትን መጀመሪያ እናስቆም ነው አንደር ኤጅ የሆኑ ሴቶች ግሩም ይደረጋሉ ወዳልተፈለገ ነገር አሁን በትምህርት ቤቶች ዙሪያ ምን ሰማው ነገር በጣም ያሳስባል አይደለ እንደ አንድ ዜጋ ሶ እነዚህ ሴቶች እዚሁ ፓዝ ውስጥ ነው የሚገቡት ይታለላሉ ግን ኮንሰንት ሰጥታ ነው ሊባል ነው ማለት ነው ግን አንድ ልጅ ከ18 ዓመት በታች ሆነች ምንም ኮንሰንት መስጠት አትችልም ተደፍራለች ተብሎ ነው በቃ የሚታሰበው አታሏት ጥቃት ደርሶባታል ብለን ነው የምናስበው ሶ ይሄ ነገር ነው የሚያሳስበኝ ሞር የሶሳይቲው እንደዚህ አይነት ነገር ላይ ልክ እንዳልኩት ነው የሴቶች ሞት ሲበዛ ብቻ ሳይሆን ጥቃት ሲፈጸምባቸው መጮህ ሊኖርብን ይገባል በያስባለውና አንድም አንሴቭ የሆነ አቦርሽን ውስጥ እንድትገባ አንድ ሴት የሚያረጋት ጥቃቱም ስለሆነ በተቻለ መጠን ጥቃቱ ብቻ ሳይሆን የማህበረሰቡ ማመለካከት አለመቀየሩ ነው ትልቁ ነገር ግልጽ ውይይት በቤተሰብ ውስጥ አለመደረጉ ይሄንን ነው እንግዲህ እኛ እየሰራን ያለነው ዶክተር አሁን ወደ ዶክተር ስመለስ በኢትዮጵያ ሕግ መሰረት ጽንስን ማቋረጥ አስገዳጅ የሚያደርጉ ሁኔታዎች የገጠሟት ሴት ምን ማድረግ አለባት ኦኬ እንግዲህ ምናልባት አሁን አሜን ካነሳችሁ የተወሰነ ሐሳብ ልነሳና ወደሱ መጣለሁ በተለይ ከ18 ዓመት በታች ያልሽው ትክክል ነው ብዙ ጊዜ በተዋልዶ ጤና ዙሪያ ስንነጋገር ሞድሽም አንስተሽዋል እንግዲህ አይወራም አይነገርም ትምህርት ላይ የለም ስለዚህ ዝም ብሎ እኮ ሰው እንደ ልምዱ እንዳለፈበት እንደ ማህበረሰቡ እንዳለፈበት የህይወት ልምምድ ወይም የህይወት ኤክስፒሪየንስ ነው የሚያልፈው ማለት ነው ይዞት የሚሄደው ሶ የሚያጋጥመው ልምምድ የሚያጋጥመው የህይወት አጋጣሚ መልካም ከሆነ ሴቶች ማለት ነው በዛ መልካም ነገር ውስጥ ያልፋሉ መልካም ያልሆነ አጋጣሚ ካጋጠማቸው ደግሞ ያ መልካም ያልሆነ አጋጣሚ ጠላልፏቸው ብዙ ጥልፍልፍ ውስጥ አድርጓቸው እንትኖ ብሎ ያስቀራቸዋል ከሚሄዱበት መንገድ ሁሉ ጠልፎ ያስቀራቸዋል ወይም ያን ልምምድ ልክ አላል ያኛው እንደ ትክክለኛው ነገር አድርገው ይወስዱታል ማለት ነው ስለዚህ አሁን እኮ ሌላው ይቅርና በቤተሰብ ውስጥ እኮ ስለ ወር አበባ እኮ አይነገርም አይወራም ስለዚህ አንድ ገና ወደ አፍላ ወጣትነት እየሄደች ያለች ተማሪም በለው ልጅ ገና ወጣት ሴት የወር አበባ በሚከሰትበት ሰዓት ላይ ከፍተኛ ድንጋጤ ውስጥ ነው የምትገባው ሌላ ይቅርና ሶ ምን ማድረግ እንዳለባት እንኳን አታውቅም ማንም የነገራት የለም መረጃው የለም ትምህርት ቤት ውስጥ የለም አይወራም አይነገርም ሶ ያንን እንኳን በትክክል እኮ በቤተሰብ ውስጥ እኮ ውይይቶች እንዲኖሩ ማመቻቸት እኮ ያስፈልጋል ተፈጥሯዊ እኮ ነው ይሄ እኮ ጸጋ ነው የወር አበባ ታየ ማለት ያ በቃ ልክ ይሄ ጸጋ ነው ማለት ነው ስለዚህ ያንን ነገር እንኳን ውይይቶችን መክፈት አልቻልንም እስካሁን ድረስ ማህበረሰቡ ቤተሰብ ውስጥም የተማረው አካል ውስጥ የተማረ ቤተሰብ ያላቸው ውስጥ ይሄ ነገር አይወራም ሴቶች እንትን ባለበት ቦታዎች ላይ አይነሳም ከዚህ ባለፈ ትምህርት ቤት ደግሞ የወር አበባ ሲመጣ ለእናቷም እንዲህ ማት ነገር ልጅ አለች መቼም ከተወሰኑ ቁጥር በስተቀር ስለዚህ ምንድነው የሚያደርጉት ልጆቹ ትምህርት ቤት ይቀራሉ ታመናል ብለው በቂ የሆነ ግንዛቤ ስለሌላቸው ድንጋጤውም እንደገና የመወያየት ልምዱም ስለሌለ በወር ውስጥ እንግዲህ የተወሰነ ቀናት ያ የትምህርት ጊዜ ይካተላል ማለት ነው እንዴት አድርገው ንጽህናቸው መጠበቅ እንዳለባቸው ምን ማለት እንደሆነ ማንም የሚነግራቸው የለም ሌላው እንግዲህ እንግዲህ
አካላዊ ግንኙነት ነው እንግዲህ ከዛ በኋላ ቅድም እንዳልሽው ወዳ ነው ፈልጋ ነው ወይስ ተገዳ ነው የሚለው ነገር ሁሉ ሳንገባ መጀመሪያ ያ ሂደት አካላዊ ግንኙነቱ እርግዝና ሊያስከትል ይችላል ብለው ራሱ አያውቁም እውቀቱ የለም እርግዝና ሊከሰትብኝ ይችላል ብለው የለም ምናልባት ያንን ኤክስፕሎር ማድረጓላል መሞከሩ እንግዲህ ሆርሞን በሰውነታችን ውስጥ እየተከሰተ ሲል ሰውነታችን ለውጦች ያመጡ ይሄዳሉ እነዛ ስሜቶች ይኖራሉ አሁን ደግሞ ዘመኑ አክሰሱ ላላቸው እንግዲህ ለአብዛኛው ኢትዮጵያ ሴቶች አይደለም የምናገረው በተለይ አክሰሱ ላላቸው ከተማ ለሚኖሩ እንግዲህ ዘ ፌቨርድ ዋንስ ወይም የታደሉት ብለን እንበል ሶሻል ሚዲያ ላይ ወይ ማህበራዊ ሚዲያ ላይ ብዙ ነገሮችን ያያሉ ሶ ወደ ሙከራው ለመሄድ ነው ጉጉቱ የሚኖሩ እንጂ ምን ሊያመጣብኝ ይችላል የሚለውን ከየት ያምጡት ምንም እንኳን ያስታጠቅናቸው ክህሎት የለም የሰጠናቸው ዕውቀት የለም ስለዚህ በዛ ውስጥ ያልፉና እንግዲህ ወራባ አንዱ ነው እንግዲህ ቀደም እንዳልኩት እርግዝና በሚከሰትበት ሰዓት ላይ ከፍተኛ ሾክ ነው የሚፈጠረው ሶ ከልጅነታቸው ጀምሮ ያ ሲፈጠር ደግሞ ቤተሰብን አይደለም አሁንም የሚያናገሩት እናትን አይደለም አባትን አይደለም መቅረብ ያለበት እናት ወይም አባት ነበር ከዚህ ምክክር ጋር ጓደኛን ነው የሚያገኙት ጓደኛስ ምን መረጃ ነው ያለው ምንም ስለዚህ የማያውቁትን መረጃ በማያውቁት መልኩ ነው አድረስ የሚያደርጉላቸው እንደዚህ ብታረጊ ይሄንን ብትወስጂበት ይሄን ብትጠጪበት ይሄን መድኃኒት እንደዚህ ብታረጊ የማይወሰዱ ነገሮች የጓደኛ ግፊት ደግሞ የበለጠ ነው ጓደኛን ነው ብዙዎች የሚያምኑት ከቤተሰብ ይልቅ በጣም ስለዚህ የማይወሰድ ነገር የለም እንግዲህ ያው ለሚዲያው ግባት አይወልም ብዬ ነው ስለዚህ ያ ነገር አሁን በተቻለ መጠን እሱ ላይ ከፍተኛ ስራ መስራት መቻል አለበት መረጃ እንዲኖራቸው ለማድረግ ስራዎች መስራት አለበት ሌላው እንግዲህ የጤና ባለሙያው ላይ የምንሰራው ስራ ነው የጤና ባለሙያው ላይ ጤና ባለሙያው የማህበረሰብ ውጤት ነው ስለዚህ ማህበረሰብ ውስጥ የሚታዩ ካድሎ ጋራ ከመገለል ጋራ በተለይ ጽንስ ማቋረጥ ጋር ካለው ከአመለካከት ጋር በተያያዘ የሚኖሩ ነገሮች የጤና ባለሙያውም ላይ ያይታያል ይሄ ህግ ወጥ ምንለው ወርጃ የሚፈጽሙት እኮ የተወሰነ ዕውቀት ያላቸው ከድፍረት ጋር የጤና ባለሙያዎችም ጭምር ነው ሊሆኑ ይችላሉ አልፎ ሁሉም ባይሆኑ ማለት ነው ሌላው ምንድነው እንግዲህ ከጤና ባለሙያው ጋር የተያያዘው ምንድነው እንግዲህ ህጉ ከተሻሻለና ስራ ላይ ከዋለ 20 አመት ሆኖታል ከ20 አመት በፊት የነበርን እንግዲህ እንደኛ በተለይ በትምህርትም ወቅት በኢንተርንሺፕም ስራ ላይም ያየናቸው ከሴቶች ገላ ላይ ይፈጸሙ የነበሩ እንግዲህ ወንጀሎች ማለት እንችላለን በተለይ ከአንሴፍ አቦርሽን ጋር ተያይዞ ያለፍንባቸው ሂደቶች እነዚህ ጤና ባለሙያዎች አላዩአቸው ማዳዲሶቹ ስለዚህ ስላላዩአቸው አሁን ያለውን ሁኔታ ስለሆነ የሚያዩት ምንም እንትናቸው አመለካከታቸው የተዛባ ቢሆን ራሱ ምናልባት አንዳንዴ ላይ ፈረድ ይችላል ስለዚህ በተደጋጋሚ እነሱን ያለውን ጉዳቱን በአካል ስላላዩት በአካል ዊትነስ ያደረገና በአካል ያላየ የተለያየ ነው የሚኖረው ስለዚህ በተቻለ መጠን ተደጋጋሚ የሆነ እነሱም ጋር ስራዎች መስራት መቻል አለባቸው መረጃዎች ፍሰት መኖር መቻል አለበት ምን ሊያመጣ እንደሚችል የነበረው ነገር ምን እንደነበረ መረጃዎች ሊሰጣቸው ያስፈልጋል ማለት ነው ስለዚህ እንግዲህ አንድ ሴት ህጉን ቅድም ተዘርዝሯል ቅድም ተዘርዝሯል ሲያጋጥማት እንግዲህ ምንድነው ጤና ተቋማት አሁን የመንግስት ጤና ተቋማት የጤና ጣቢያዎች ሆስፒታሎች ሁሉም በሚባል ደረጃ ማለት ይቻላል እንግዲህ ያልተደረሰባቸው ቦታዎች ይኖራሉ የሰለጠነ ባለሙያ የሌለባቸው ግባቶች የሌሉባቸው የሰለጠነ ባለሙያ የለቀቀባቸው አዳዲስ ደግሞ የተከፈቱና አዳዲስ የጤና ባለሙያዎች የገቡባቸው ፋሲሊቲዎች ወይም የጤና ተቋማት ይኖራሉ ግን ብዙ ጤና ተቋማት ላይ ለረጅም ጊዜ ስራዎች ተሰርተዋል እነዛ ተቋማት ላይ የሰለጠነ ባለሙያ ስላለ የተሻሻሉ ግባቶች ስላሉ ህጉ በሚፈቅደው መሰረት ሊያስተናግዷቸው ስለሚችሉ ችግሩ ከተከሰተባቸው ሄደው መጀመሪያ ማማከር ነው በህጉ መሰረት መስተናገድ የሚችል ነው ወይስ አይደለም የተለያዩ ምክሮችን ይሰጧቸዋል ስለዚህ ሄደው አንደኛ ጤና ተቋም ውስጥ የመንግስት ጤና ተቋሞችን ላይ ግልጋሎቶቹ እንዳሉ ሊያውቁና እዛ ሄደው ምክክር ማድረግ መቻል አለባቸው ከጤና ባለሙያዎች ጋር ምናልባት በሚሄዱበት ሰዓት ላይ ቅድም እንዳልኩት የሚያጋጥሟቸው የጤና ባለሙያዎች ያልሰለጠኑ ከሆኑ ያመለካከት ችግር ያለባቸው ከሆኑ ህጉንም የማያውቁ ከሆኑ
የሚሰጧቸው ምላሽ ወይም ግብረ መልሱ ጥሩ ላይሆን ይችላል። ሶ በዛ መደናገጥና መሸማቀቅ አይጠበቅባቸው። ሌላ አሁን ለምሳሌ ጤና ጣቢያ ላይ ሄደው ከሆነ ወደ ሆስፒታል ሄደው ማማከር ያስፈልጋቸዋል ማለት ነው። ሶ አንድ ቦታ ላይ የአይነት ችግር ቢያጋጥማቸው ሌላ ቦታ ላይ ቀና የሆነ ባለሙያ በደንብ የሚያስተናግድ ባለሙያ ሊያገኙ ስለሚችሉ ያንን ማድረግ አለባቸው ብዬ ነው ማለት ነው። እሺ አመሰግናለሁ። እንግዲህ ዶክተር ያለን ላይ ለመጨመር በተለይ መጨረሻ ላይ ያልከው በደንብ ማስተናገድ የማይችሉ ሁሉም የጤና ባለሙያ ሳይሆኑ አንዳንዶች ቅድም እንደተባለው የበፊቱ ጉዳት ያላወቁ አዲሶችም ሊሆን ይችላሉ። አንድ ሴት ያንን ግልጋሎት ፈልጋ ስትሄድ እንዴ በምን መልኩ ነው የሚቀበሏት ብለን ስናይ እንግዲህ ስናነጋግራቸው በርካታ ሴቶች አሁን ላይ ያሉ ልጆቻቸውን ለማሳደግ አቅም ያጡ መውለድ ፈልገው ሳይሆን ሳይፈልጉ እንግዲህ እንደተባለው ብዙ እርግዝና በጣም በፍላጎት ላይሆን ይችላል የሚመጣው ግን ያው ከመጣ በኋላ ተቀብለው ለማሳደግ ሲቸገሩ የምናያቸውን ሴቶች አነጋግረናል ያሉበትንም ሁኔታ ማለት ነው። ምናልባት በቀጣይ ይሄን የተመለከተ ይሆናል ምሰራው ብዬ አስባለሁና ግን ጤና ባለሙያዎቹን እንግዲህ በህግ የመጠየቅ አግባብ አለ ወይ? የማይችሉት ጤና ባለሙያዎች ህግ ወጥም ስራ የሚሰሩትን ማለት ባዕድ ነገር በመክተት አካሏ እንድታጣ ህይወቷ ሁሉ እንዲያልፍ ብዙ ደም እንዲፈሳት በየመንደሩ ብዙ ነገር እየከተቱ ብዙ ነገር ነው የምንሰማው። ያበሻ መድኃኒትም በራሱ እንግዲህ የጓደኛ ነገር አንስተናል። ይሄ ብትጠጪ ይሄ ብታረጊ ስትባል የማታውቀውን ነገር ወስዳ ለከፍተኛ ችግር የተዳረገች ሴት አለች በየቤቱና እነዚህን ሰዎች በምን አግባብ መጠየቅ እንችላለን ከህግ አኳያ? ኦኬ እሺ ያው ዶክተር አብዛኛውን ነገር መፍትሄ ሊሆን ይችላል የተባለውን አስቀምጧል። እንደ አንድ ችግር ቀድመን ያነሳነው የህግ አካላትና አንዳንድ የጤና ባለሙያዎች ጀንደር ሴንሲቲቭ አለመሆን እንዴት ማናገር እንዳለባቸው እንደ አይነት ችግር ደርሶባት የመጣችን ሴት ያለ ማወቅ አንዱ ችግር ነው። ያው ዞሮ ማህበረሰቡ ስንል እኛ ራሳችንን አግልለን ማህበረሰብ ምንለው ነገር የለም አለንበት። ስለዚህ ሐኪምም ሊሆን ይችላል ፖሊሱም ሁሉም ሰው የማህበረሰቡ አካል ነው። እነዚህ ሰዎች የወጡት ከዚሁ ማህበረሰብ ከምንለው ኢንቲቲ ነውና አስተሳሰቡ አለ ማለት ነው። ለምሳሌ አንድ ሴት ጥቃት ደርሶባት ስትመጣ እንግዲህ ሞድሽ ብዙ ጊዜ ስለምሰሪ ታቂያለሽ እሷን ነው የሚወነጅለው አብዛኛው ጥፋተኛ የምትደረገው እሷ ናት ብዙ ጊዜ። ምክንያቱም ምን ለብሰሽ ነበር፣ ለምን አመሸሽ፣ ለምን ሄድሽ፣ ምን አርገሽ ነው የሚለው ጥያቄ አለ። the same thing እንደነዛ አገልግሎት ነው። አንሴፍ የሆነም አቦርሽን ሲከሰትባት ማን ይጃለሽ መጀመሪያ ስለምን እንዲህ አይነት ነገር ውስጥ ገባሽ የሚለው ነገር ሁለተኛ ህመም ነው የሚሆናት። እነዚህ የአገልግሎት ሰጪዎች በማወቅ የሚሆን ባለማወቅ ነው የሚያደርጉት። ምክንያቱም ከዚሁ አይነት አስተዳደግ ውስጥ ነው የወጡት፣ ከዚሁ አይነት አመለካከት ውስጥ ነው የወጡት። ስለዚህ ይሄ አንዴ ብቻ ሰልጥነን ምንተው ነገር አይደለም ወይ ደግሞ አቅማቸውን ገንብተን ምንተው ነገር አይደለም። በየጊዜው ሰው ይተካል ቅድም እንዳለው ዶክተርም። ስለዚህ ቀጣይነት ያለው ትሬኒንግ መስጠት ያስፈልጋል። ስፔሻሊ ጀንደር ሴንሲቲቭ ይሁን ባለም አቀፍ ሁኔታዎች ስናወራ ራሱ ጀንደር ሴንሲቲቭ መሆን አለበት አይደለም። በሰለጠነው ሀገር እኔን የሆነ ሴት እኮ ነሽ ብሎ እንኳን ሲያዋራኝ ኦፌንድድ ሆናለሁ። ምን ማለት ፈልገ ነው? አትቺም ለማለት ፈልገ ነው እንላለን አይደለም። ጥቃት የደረሰባትን ሴት ደግሞ ጭራሽ ወንጀለኛ እሷን ስናረጋት ይሄ በጣም ተገቢ ያልሆነ ነው። ስለዚህ ቅድም እንደተባለው አንደኛ ሴፍ የሆነም አገልግሎት ለማግኘት ስትሄድ የሚገጥማት ነገር አለ። ምንድን በቃ የሚያናግሩበት ሆን ትክክል ካልሆነ ትፈራለች። ሄዳ ለአካባቢው ያሉት ሰዎች ትናገራለች። በቀጣይ እህቷ ኦር ሌላ የሚያካባቢው ሰው ሴት እንደዚህ አይነት ጥቃት ሲደርስበት የሷ ኤክስፒሪየንስ ነው ትዝ የሚለው። ስለዚህ እኔ አልሄድም እዛ። የት ነው ብሄድ የሚሻለኝ? ሰፈር ውስጥ ወዳለው ማንንም ወደማያውቀው ቦታ ነው። በጣም ጀንደር ሴንሲቲቭ በሆነ መልኩ ቪክቲም ደግሞ ሴንተርድ የሆነ አፕሮች ነው መከተል ያለብን። ሰርቫይቨርስ ሴንተርድ እኛ ሰርቫይቨር ነው አይደለም እንላቸው እንደ ሴቶች ቪክቲም አንላቸውም። ስለዚህ እንደዚህ አይነትን ልምምድ እንዲያዳብሩ ሐኪሞቻችንንም የጤና ባለሙያዎቹን፣ ነርሶቹን፣ ፖሊሶቹን
በአጠቃላይ እሷ በመታልፈበት ያገልግሎት የምታገኝበት የምታልፈበት በሙሉ ይሄንን እንዲያገኙ ማድረግ ማስቻል አለብን። ሌላው ቅድም እንደተባለው ወንጀል የሚፈጽሙ ይሄ ወንጀል እኮ ነው። የቅድም እንዳልኩት 551 አንቀጽ በፊት ያሉት ጽንስ ማቋረጥን እንደ ወንጀል እንደመርህ ይዝና ይሄንን ተግባር የሚፈጽሙ ሰዎች ላይ ቅጣት ይደነግጋል ህጋችን። ስለዚህ ከተጠቆመና ማስረጃ ከተያዘበት የጤና ባለሙያን በድብቅም ይሰራም ሊሆን ይችላል። ግን አብዛኛው ምንም ዕውቀት የሌላቸው በባህላዊ መንገድ ኦር ደግሞ በሰሙት ይሄ ነገር እንዲቢደረግ ጽንሱ ሊወርድ ይችላል በሚል መላምት የሚሰሩ ሰዎች ናቸው አብዛኞቹ። ህጉ ተጠያቂ ያረጋቸዋል። ስለዚህ ሴቷን ብቻ ሳይሆን በዋናነት እንዲያውም ህጉ ተጠያቂ የሚያረጋው እንደ አይነት ጽንስ ማስወረድ ስራዎችን የሚሰሩ ህገወጥ በሆኑ ሰዎች ላይ ነው። ከመወድሽ ገጾች በመጨረሻ ሁለታችሁም የምትመልሱት እንግዲህ ደህንነቱ ያልተጠበቀ የጽንስ ማቋረጥና በሴቶች ላይ ጤናና ህይወት ላይ የሚያስከትለውን ችግር እንግዲህ ለመከላከል ከማህበረሰቡ ከቤተሰብ ከሁላችን ምን ይጠበቃል ምን እናደርግ የሚለው ሁለታችሁም በየተራ መልሱልንና እንግዲህ የዛሬውን ፕሮግራማችን እንቋጫለን። አሜን በደንብ አስቀምጠዋለች። በተለይ ምን አይነት ድጋፍ ነው ምን አይነት ግልጋሎት ነው መጀመሪያ ሴቶች ጤና ተቋም ውስጥ ሲሄዱ ማግኘት ያለባቸው የሚለውን አንስተዋለችና በተለይ እንግዲህ የደህንነቱ የተጠበቀ ጽንስ ማቋረጥ ፈልገው የሚሄዱትን ሴቶች ስናነሳ በዚህ ላይ ደግሞ የአካል ጉዳተኛ ቢሆኑስ ብለን ደግሞ ብንጨምርበት የሚኖረው ያመለካከት ችግር እየሰፋ ይመጣል። አንደኛ በተለይ የአካል ጉዳተኛ ሴቶችን ስነ ተዋልዶ ጤና የማያስፈልጋቸው አድርጎ የማሰብ ሁሉ አለ። ለምሳሌ ቤተሰብ እቅድ አገልግሎት ፈልገው ቢሄዱ የሚኖረው ያመለካከት እንትን የተለየ ነው። ለመውለድ ሲሄዱም ያላቸውም እንደዛ ነው። ስለዚህ ከጽንስ ማቋረጥም ከሌሎችም ጋር ተያይዞ በአጠቃላይ የስነ ተዋልዶ ጤና ማቀፉን ስንመለከተው አመለካከት ላይ ሰፋ ያለ ስራ መስራት መቻል አለበት። ምክንያቱም የጤናው ትምህርት በአብዛኛው የሚጎለው ነገር ከአመለካከት ጋር የተያያዙ ነገሮች ላይ ጉድለቶች አሉበት። ስለዚህ እዛ ላይ ተደጋጋሚ ስራዎች ሊሰሩ ያስፈልጋል። ጥቃትንም በተመለከተ እንግዲህ የወሲባዊ ጥቃትም ሊሆን ይችላል አካላዊ ጥቃትም ሊሆን ይችላል ሌሎችም በተለይ ጥቃቶች እየተደራረቡ ነው። እንግዲህ ሴክሹዋል ኤንድ ጀንደር ቤዝድ ቫዮለንስ ብለን የምንጠራው እየሰፋ ነው የመጣው በዓለም አቀፍ ደረጃ ነው። ኢትዮጵያም አንዷ ነች። እንግዲህ አሁን ያለውን ሂደት ስናየው ትረንዱን ማለት ነው ሁማኒታሪያን ክራይሲስ በተለያየ መልኩ እየተፈጠረ ነው ያለው። እንግዲህ እንደምናየው የተለያየ አይነት ኮንፍሊክቶች ወይም ደግሞ ግጭቶች በተለያየ ቦታ ላይ ኢትዮጵያ ውስጥም በሰሜኑም በምዕራቡም በተለያዩ ቦታዎች ላይ እየተፈጠረ ነው ያለው። ያ ሲፈጠር ሴቶች መፈናቀል ያጋጥማቸዋል። እንግዲህ በአጠቃላይ ማህበረሰቡ ቢሆንም ቅድምም እንዳልኩት በሚፈናቀሉበትና በተፈናቃይ ካምፕ በሚኖርበት ወቅት ውስጥ ራሱ ካለው ውስብስብ ችግር ባሻገር ሌላው የሚጋፈጡት ሴቶች ሴክሹዋል ቫዮለንስ ነው። ሴክሹዋል ኤንድ ጀንደር ቤዝድ ቫዮለንስ ወይም ደግሞ ምንድነው የሚባለው ወሲባዊ ጥቃት ማለት ነው። ለከፍተኛ ደረጃ ይጋለጣሉ። ስለዚህ ብዙ ነገሮች መስራት አለባቸው። አንደኛ የማህበረሰቡን አመለካከት በመቀየር በኩል ጥቃት የደረሰባትን ሴት ቅድም እንደተባለው እሷን እንዲያውም ጥፋተኛዋ እሷ እስከምትመስል ድረስ እንድትሸማቀቅ የሚያደርግ አመለካከት ነው ያለው በብዛት በብዙ ቦታዎች ላይ ትፈረጃለች፣ ትገለላለች። ስለዚህ ድጋፍ እንዲደረግ ማህበረሰቡ ደጋፊ እንዲሆን ሳፖርት ሜካኒዝሞች እንዲዘረጉ ለማድረግ ስራዎች መስራት መቻል አለባቸው። በተለይ በእንደዚህ አይነት አስቸጋሪ ሁኔታ ላይ የሚኖሩ ሴቶች ከፍተኛ ድጋፍ ያስፈልጋቸዋል ማለት ነው። ከዛ ባለፈ የጤና ባለሙያዎችም ተጨማሪ ስልጠና ያስፈልጋቸዋል። ለምሳሌ አሁን እኛ እየተከተልን ያለ ነው በህክምናው አጠር በእንግሊዝኛው አጠራ ትራውማ ኢንፎርምድ ኬር እንለዋለን። ከያንዳንዱ ሰርቪስ ፈላጊ በተለይ በዚህ ሁኔታ ላይ ያሉ ሴቶች ከያንዳንዱ ሰርቪስ ፍላጎት ጀርባ
ትራውማ ወይም ደግሞ ከፍተኛ የሆነ ያምሮ ችግር አለ ያንን ነገር እንዲያስቡ ጤና ባለሙያዎች ለምሳሌ የግዝና ድጋፍ ማነው መከላከያ ፈልጋ እንኳን ብትመጣ ተጨንቃ ነው የምትመጣው ያንን የደረሰባትን ሁሉ ታውቃለች ስለዚህ ይህንን ነገር ከግምት ውስጥ ያስገባ ጽንስ ማቋረጥን ፈልጋ ብትመጣም ወይም ደግሞ ከዚህ ከሴክሹዋል ኤንድ ጀንደር ቤዝድ ቫዮለንስ ጋር የተያያዙ ሰርቪሶችን ወይም ግልጋሎቶችን ፈልጋ ብትመጣ ያንን ያማከለ ግልጋሎት መስጠት እንዲችል ትራውማ ኢንፎርምድ ኬር አፕሮች የሆነ ስልጠናዎችን መስጠት መቻል አለባቸው ይሄን ሪከመንድ እናደርጋለን እኛም እያደረግነው ስለሆነ ሌላው እንግዲህ የቫልዩ ክላሪፊኬሽን እና አቲቲዩድ ትራንስፎርሜሽን እንለዋለን በተለይ ቫልዩ ብለን የምንጠራው ወይም አመለካከትን እንደገና ሪሸፕ ወይም ሪሞዴል ለማድረግ የሚያገለግል አንድ በጤና ሚኒስቴርም በእነዚህ በቴክኒካል ጋይድላይኖች በሁሉም ላይ ተሻሽለው የወጡ ጋይድላይኖች አሉ በሌሎችም ላይ እንግዲህ አሁንም በ2023 የወጣ እንደገና ሶስተኛው ቨርሽን ወጥቷል እዛ ላይም አንዱ መደረግ አለበት ተብሎ ከስልጠናዎች ጋራ አብሮ መያዝ አለበት ተብሎ የሚባለው ይሄ የቫልዩ ክላሪፊኬሽን እና የአቲቲዩድ ትራንስፎርሜሽን ስልጠና አብሮ መካተት አለበት ይባላልና በጣም ጥሩ የሆነ አፕሮች ነው እሱ እንግዲህ ለተለያዩ እንትኖች እንሰጣለን ለህግ አስፈጻሚ አካላትም ይሰጣል ለጤና ባለሙያዎችም ይሰጣል የጤና ባለሙያዎችን የሚደግፉት የደጋፊ ብለን የምንጠራው ሆስፒታል ውስጥ የደጋፊ እንትኖች ወይም ደግሞ ስራ የሚሰሩት ለነሱም ይሰጣል ስለዚህ የተሻለ ስራ ራሳቸውን ምንድነው እንግዲህ በሴቶች ጫማ ላይ ራሳቸውን አድርገው እንዳዩ ማለት ነው ለምሳሌ እኔ በሆነስ የተጠቃሁት እኔ በሆነስ ብለው እንዲያስቡ ወይም ይሄ ችግር የተደረሰብኝና ግልጋሎትን የምፈልግ እኔ በሆነስ ልጄ ብትሆንስ ብለው እንዲያስቡ ለማድረግ የሚያስችል አይነት እንትን ነው ሶ ይሄንን ማካቶ ለጤና ባለሙያዎችም እንግዲህ ፖሊሶች ለህግ አስፈጻሚዎች ያንን ሁሉ ስልጠናዎችን መስጠት ያስፈልጋል እንግዲህ ርብርብ ነው የሚያስፈልገው ማለት ነው ሁሉም ሲቪል ሶሳይቲ ኦርጋናይዜሽንስም የተለያዩ እንግዲህ ኤንጂኦችም መንግስትም ባለው የሚዲያ አካላትም ያን ነገር እንትን ሊሉ ያስፈልጋል ማለት ሌላው በተለይ የቃል አጠቃቀም ላይ ከፍተኛ የሆነ ጥንቃቄ ያስፈልጋል ቃል ያክማል ቃል ይሰብራል ይባላል በተለይ የአካል ጉዳተኞች ላይ የምንጠቀማቸው ቃላቶች በጣም በጥንቃቄ መርጠንና ሌላ አይነት ያነሱ አምሯቸው ላይ ጫና የማያሳርፍ ነገሮችን በተለይ ሚዲያው ይሄ ኃላፊነት አለበት እነሱ የስነ ተዋልዶ ጤና ድጋፍ የሚያገኙበትን ምቹ ሁኔታ ከመፍጠር አንፃር ሁሌም ከፕሮግራሞቻችን ጋራ የአካል ጉዳተኞችን ወይም ምንድነው ኮምፖነንት ወይም የፕሮግራም ይዘት አብረን ማካተት መቻል አለብን ማለት ነው ምክንያቱም ኢትዮጵያ ውስጥ እንግዲህ ከ20 እስከ 25% የሚሆነው አጠቃላይ ሰው አንድም ይሁን ሌላኛው የአካል ጉዳት አለበት ተብሎ ይባላል እንግዲህ ወደ 130 ሚሊዮን ደርሰናል አይደለ እንግዲህ ወደ 30 ሚሊዮን ወይም ከዛ በላይ የሚሆነው የአካል ጉዳት አለበት ማለት ነው አካል ጉዳተኝነት ደግሞ የህይወት ዘመን እጣ ፈንታ ሊሆን ይችላል ምክንያቱም አሁን ዛሬ አካል ጉዳት የሌለበት ሰው ነገ የአካል ጉዳት ሊያጋጥመው ይችላል ምክንያቱም ህይወት ነዋ ባዳጋ ብቻ አይደለም በጤና መስተጓጎል ሊያጋጥመው ይችላል የብርሃኑን ሊያጣ ይችላል የመስማት ችሎታውን ሊያጣ ይችላል የመንቀሳቀስ ችሎታውን ሊያጣ ይችላል ስለዚህ ነገም እኔም እዛ ላይ ልሆን ይችላልው ብሎ ማሰብና ይሄንን ነገር በተለይ የአካል ጉዳተኞችንም ያማከለ የስነ ተዋልዶ ጤና ግልጋሎት የሚሰፋበት መረጃዎች በማህበረሰብ ውስጥ የሚፈሱበትን አድማስ ማስፋት አለብን ማለት ነው ስለዚህ ሚዲያውም ኃላፊነት ሊወስድ ያስፈልጋል እንግዲህ የህግ ባለሙያዎችም በተለይ የአካል ጉዳተኛ ከሌለባቸው ማህበረሰቦች ላይ ብቻ ሳይሆን ፎከስ አድርጎ መስራት ያለበት በማቀፍ ውስጥ አስገብቶ ኢንክሉሲቭ የሆነ ወይም ያንን ያካተተ እንትኖችን ማድረግ ያስፈልጋል ብለን እናስባለን እንግዲህ እሺ አሜን ጨምርበታለች እሺ በጣም አርግ ያመሰግናለሁ ዶክተር አብዮት እሺ አሜን ያው ምን እናርክ ሶሉሽኑ ላይ አብዛኛው ተነስቷል ስለዚህ መድገም እንዳይሆንብኝ እኔ በበኩሌ ይሄንን የሴፍ አቦርሽን አድቮኬት እያደረግን ነው ህይወት እንዳይጠፋ ሌላም ችግር እንዳይከሰት ምክንያቱም ሶሳይቲውን አዘሆል ነው ከዛ በፊት ግን
ቅድም እንዳልነው ጥቃቶች እንዳይፈጸሙ ሴቶች እኩል መብት እንዳላቸው እነዚህን በተለይ በእኛ ሀገር ሶሳይቲ የሃይማኖት አባቶች ትልቅ ስራ ይጠብቃቸዋል ብዬ አስባለሁ not about ይሄ unsafe abortionን advocate እንዲያረጉ ሳይሆን በመጀመሪያም ሴት ልጅ እንዳትጠቃ ሴት ልጅን ማህበረሰቡ ሊጠብቃት እንደሚገባ እዚህ ላይ የሃይማኖት አባቶች የሀገር ሽማግሌዎች ሞር የሚሰሙት እነሱ ምን ስለሆኑ እነሱን ብናካትት ዲስከሽናችን ላይ ጥሩ ይሆናል ብዬ አስባለሁ ምክንያቱም ቅድምም ዶክተር እንዳለው የጥንቃቄው ላይ ሞር ብናተኩር እና እሱ ላይ ብንሰራ ሜቢ ይሄም ኢሹ ላይ ሆነ ይችላል ስለ አንሴፍ አቦርሽንም ላናወራ እንችላለን የስነ ተዋልዶ ጤናዋን ሴቷ ብታቅ ማህበረሰቡ ቢያቅ እንዲሁም ደግሞ ቅድም እንደተባለው የወሊድ መቆጣጠሪያን በተመለከተ ሌላም አሉ በጣም ሰፊ ነው አይደለ ስነ ተዋልዶ ጤና ስንል እሱን በደንብ ቢገባው ማህበረሰቡ ሜቢ ይሄም ኢሹ ላይ ሆነና እንዲም ዲስከስ ላናረግ ስለምንችል አንዱም ደግሞ የጥቃት ነው በዋናነት እዚህም ውስጥ የሚያስገባቸው ያለን ስለሆነ በተቻለ መጠን እነዚህን አካላቶችንም ኢንቮልቭ ማድረግ መንግስትና መንግስት ያልሆኑ ድርጅቶች ላይ ብቻ ሳይሆን የሃይማኖት አባቶችም እና የሀገር ሽማግሌዎችም አንድ ኃላፊነት ስላለባቸው ህብረተሰቡን የማንቃትም ግዴታ አለባቸው ብለን ስለምናምን እነሱን ብናካትት ሌላው ቅድም የተጠቀሰ ነው የህግ ባል አካላት እንዲሁም ደግሞ የህክምና ባለሙያዎች ሁሌም ቀጣይነት ያለው ትሬኒንግ ቢወስዱ በዋናነት ግን እኔ ቅድም እንዳልኩት ነው ዶክተር አብዛኛውን ኦልሞስት ጀነራል የሆነውን ስላነሳ እኔ ደግሞ ትኩረት ማረገው ጥቃት ላይ ስለሆነ ጥቃት ሴትን በተቻለ መጠን ከጥቃት ብንጠብቃት ከጥቃት ጋር ተያይዞ የሚመጣ ስለሆነ አንሴፍ የምንለው ከጥቃቶችም እንዳለ ሆኖ ግን ሞር አሁን ባለው ሬሾ ጥቃት የደረሰባት ሴት ወደ አንሴፍ ሆነ አቦርሽንም ስለምትሄድ ሴትን ከጥቃት መጠበቅ እንደ አንድ ዋነኛ መፍትሄ አድርጌ ወስደዋለሁ በቂ የሆነ አገልግሎት የምታገኝበትን ሁኔታ ማመቻቸት ነው ከዛ በፊት ግን አንድ እንትን ያላልኩት አይ ዶንት ኖ እኛ ሀገር ፍሪ ነው ወይ ነፃ ነው ወይ የሚለው አንድ ጥያቄ ነው ነፃ ለመሆኑ ነው አይደል አንዳንዴ ወደዛም እንዳትወጣ የሚያደርገውና አንድ አድ ለማድረግ ሞዛምቢክ እንደ ኢሮፒያን አቆጣጠር በ2014 በህጉ በተፈቀደ ልክ እንደኛ ሀገር በህጉ ለተፈቀደ አቦርሽን ነፃ እንዲሆን ህግ አውጥታለች ሶ እኛ ሀገር እንደዚህ አይነት ነገር ከሌላ አይ ቲንክ ልምድ መውሰድ የምንችል ይመስለኛል ዶክተር ኢንገረን እኔም አላቅ እንግዲህ የተዋልዶ ጤና አገልግሎቶች በአጠቃላይ ማለት ይችላል ከክፍያ ነፃ ናቸው በመንግስት ተቋማት ውስጥ በመንግስት ተቋማት ያ ማለት እንግዲህ የግዝና መከላከያ ጤና ጣቢያና ሆስፒታሎች ግዝና መከላከያ ቢፈልጉ ደህንነቱ የተጠበቀ ጽንስ ማቋረጥን ቢፈልጉ ወሊድን ቢፈልጉ ይሄ ከክፍያ ነፃ ሆኗል ግን ያ ማለት አሁን ባለው ነባራዊ ሁኔታ በተለያየ ቦታ ላይ የተለያየ ክፍያ ይጠየቃል ለምሳሌ የግባቶች እጥረት ስለሚኖር ለምሳሌ ግላቮችን ከውጭ ግዙ ሊባል ይችላል አንዳንድ ግባቶችን ከውጭ ግዙ ሊባል ይችላል እንዲህ አይነት ነገሮች ሊያጋጥሙ ይችላሉ ትናንሽ ወጪዎች በስተቀር ህክምናው ነፃ ነው ብለን ህክምናው በአጠቃላይ ስናየው በመንግስት ከክፍያ ነፃ ሆኖ እየተሰጠ ይገኛል ውድ ተመልካቾቻችን እንግዲህ ዛሬ የጀመርነውን የዚህ የስነ ተዋልዶ ጤናና ያልተፈለገ ጽንስን የማቋረጥ ሁኔታ ሳምንትም ተመልሼ ከሌሎች እንግዶች ጋራ በተለይም ያስከተለው ነገር ምንድነው የደረሰባቸው ሴቶች በፍቃደኝነት እዚህ መጥተው ይነግሩናል የደረሰባቸውን ነገር ማለት ነው ጽንስ ለማቋረጥ ፈልገው የሄዱበት ሁኔታና የሰጣቸው ምላሽ ምን ይመስላል አሁን ያሉበት ሁኔታ ምንድነው የሚለው አብረን እናያለን የዛሬውን ቆይታችን ግን ዶክተር አብዮትንና አሚንን በጣም አርጌ አመሰግናለሁ ይሄን ፕሮግራም ወደ እናንተ እንዳደርስ አይፓስ ኢትዮጵያ እንግዲህ ድጋፍ አርጎልናል አይፓስ ኢትዮጵያንም በጣም አርጌ ያመሰግንኩኝ የአሻም ቴሌቪዥን የቴክኒክ ባለሙያዎችና እነዚህ ወጣት ካሜራማኖችም ይሄንን አብረውን እየሰሩ ስላሉ እነሱንም አመስግኜ ሳምንት በዚሁ ጉዳይ ላይ ተመልሼ እመጣለሁ መልካም ጊዜ ከምወድሽ ገጾች
የሴቶችን ታላላቅ ገድሎች፣ ስኬቶች፣ ታሪኮች፣ ውጣ ውረዶች የሚቃኝ ፕሮግራም ነው ከምወድሽ ገጾች። በዚህ ፕሮግራም ኢትዮጵያዊ እናቶች በትውልድ ቀረጻ ውስጥ ያበረከቱት አስተዋጽኦ ይቃኛል። ከምወድሽ ገጾች ሴቶች ይችላሉ ብሎ የተነሳ የሴቶችን ሕይወት የሚቃኝ ሳምንታዊ ፕሮግራም ነው ከምወድሽ ገጾች።